ረሃባችሁ እንደምትፈልጉት መንፈሳዊ ረሃብ መፈለግ እናንተ ውስጥ ከሌለ መንፈሳዊ ማንፈስ ያደርግ በእናንተ ላይ የእግዚአብሔር ዓለም የብርሃን ዓለም ነው። ሰው በምድር ላይ ሲመላለስ ያለ ክርስቶስ በጨለማ ዓለም ላይ ነው የሚመላለሰው። የእግዚአብሔር ብርሃን ያስፈልገዋል። ብርሃን ደግሞ ራሱ እግዚአብሔር በሚፈልጉ ዘንድ ነው የሚያበራው። የትኛውም ዓለም የሚገለጠው በመፈለግ ውስጥ ነው። እግዚአብሔርን እወዳለሁ አመልካለሁ የሚል ሰው እርሱን መከተሉ ማኒፌስት የሚያደርገው እርሱ የሚፈልግበት ረሃብ። ስለ ነገር ሰው ዲዛይር ከሌለው መፈለግ ከሌለው ያ ነገር ወደሱ ያለ ደስ የሚል እግዚአብሔር ቃል መፈለግንም ማድረግንም በሰው ልብ የሚያደርግ ማን ነው? እግዚአብሔር። እሱን እንድትፈልጉ ፊቱን እንድትፈልጉ የሚያደርጋችሁ እግዚአብሔር የልጁን መልክ በእናንተ ላይ ማውራት ስለሚፈልግ መግለጽ ስለሚፈልግ እግዚአብሔር እወዳለሁ አመልካለሁ ፌሎሺፕ አለኝ ከሱ ጋር የሚል ሰው እርሱን ለማወቅና ከሱ ጋር ህብረት ለማድረግ ረሃብ አለው ማለት ነው። መንፈሳዊ ረሃብ መንፈሳዊ ዓለም ላይ ያለውን ነገር የምናገኝበት የምናፈላልግበት መንገድ ነው። ይሄ ነገር ሲገባኝ ደስ ብሎኛል በጣም። እሱን እንድናውቀው ስለሚፈልግ ቃሉን ይገልጥልናል። እሱን እንድናውቀው ስለሚፈልግ መንፈሱ መገኘቱ ፕሬዘንሱን ያበዛልናል። መንፈሳዊ ዓለም ውስጥ እግዚአብሔርን መፈለግን መንፈሳዊ ረሃብ መሰረት ነው። የምንም ነገር መሰረቱ መፈለግ ረሃብ ይባላል። ኤኒ ሰው ተምሮ ስክስት ላይ መድረስ ስለሚፈልግ ይማራል። መፈለግ ስላለው ውስጡ ላይ ስኬትን ለማግኘት መፈለግ ውስጡ ላይ ስላለ እሱ ጋር መቆየት ስለሚፈልግ ስኬቱን ማግኘት ስለሚፈልግ በትምህርት ይማራል። ሰው ሰርቶ በጣም ባለጠጋ መሆን ስለሚፈልግ በትጋት ይሰራል። ለምንድን ነው የሚሰራው ሲባል
በሉቃስ ወንጌል ምዕራፍ 19 ላይ ያለው ኢየሱስ ወደ ኢያሪኮ ገብቶ ያልፍ የነበረበት ያን መንገድ ላይ ዘኬዎስ የሚባል ሰው ቀራጭ የሆነ ሰው ባለጠጋ የሆነ ሰው ነው። ዘኬዎስ ኢየሱስ ማን እንደሆነ ለማወቅ የሚፈልግበት ረሃብ ግን ኢየሱስ ቤቱ ላይ እንዲገባ አድርጎታል። ብዙ ህዝብ አለ፣ ብዙ የሚያጋፋ ህዝብ አለ። ኢቨን ሁላ አብረው ሙቭ የሚያደርጉ አብረው ያሉ ደቀ መዛሙርቶች አሉ። ዘኬዎስ ቤት ግን አንተ ቤት እውል ዘንድ ይገባኛል ያለው ኢየሱስ ማን እንደሆነ ለማወቅ ረሃብ ስለነበረው እግዚአብሔር ራሱን ለመግለጥ የሚመጣለት ሰው እግዚአብሔር ራሱን ሊያሳየው ህይወቱ ላይ ቤቱ ላይ የሚመጣው ሰው ረሃብ ያለው ሰው ጋር ለዚህ ነው መጽሐፍ ቅዱሳችን ኢየሱስ ሲናገር ለዚያ የሚወደኝ አባቴ ይወደዋል እኔም እወደዋለሁ ራሴን እገልጥለታለሁ አለ። ኢየሱስን ማየት ትፈልጋላችሁ? ኢየሱስን ማወቅ ትፈልጋላችሁ? ዋናው ፖይንቱ እሱ መውደድ ነው። እርሱን ስትወዱት እርሱን ትፈልጉታላችሁ። እርሱን ስትፈልጉት እርሱ ራሱን ለእናንተ ይገልጥላችኋል። እውነተኛ ረሃብ ጊዜያዊ ወይም የጥያቄውን መልስ እስኪቀበል የሚቆይ ብቻ ሳይሆን ከሚመለስለት አምላክ ጋር ህብረት ለማድረግ ከእግዚአብሔር ጋር ጊዜ ለማሳለፍ የሚመጣበት መንገድ ነው። ለዚህ ነው እግዚአብሔርን ለማወቅ ረሃብ ሲኖር እግዚአብሔርን ለመፈለግ ኃይል ታገኛላችሁ። መንፈሳዊ ረሃብተኛ ሰው መንፈሳዊውን ነገር ከሌሎች ነገሮች በላይ የሚወድና የሚፈልግ ነው። እግዚአብሔርን መፈለግ ማለት እግዚአብሔርን ራሱን መፈለግ፣ እግዚአብሔር የሚገኝበትን ዓለም መፈለግ፣ እግዚአብሔር የሚቆይበትን ያንን ነገር መፈለግ ነው። ቆላስይስ ምዕራፍ 3 ቁጥር 1 ላይ ነው something እግዚአብሔርን ነገር ተቀበላችሁ መሄድ ነው የምትፈልጉት። ያንን ነገር ለማድረግ ለመቀበል ረሃብ ያስፈልጋል። በዚህ አጋጣሚ ልንገራችሁ እውነተኛ ረሃብ የሚጀምረው የሚቆየው እግዚአብሔርን ተረባችሁት ከእሱ ጋር ለመቆየት ፈልጋችሁ የጀመራችሁት መንገድ ፍጻሜያችሁ እሱን በማወቅ ነው የሚቀጥለው። አንዳንድ ሰዎች ከእግዚአብሔር የሆነውን ነገር ተቀብለው ለመሄድ ብቻ ተረስመዋቸው በእግዚአብሔር ፊት የሚቀርቡ ከሆነ እግዚአብሔር ነገር ያውቃል የለባቸውም። ሞት ግን እግዚአብሔር ያንን ነገር ይሰጣቸዋል፣ አይከለክላቸው። ከሰጣቸው በኋላ ግን ከዛ ስፍራ ላይ ይጠፋሉ። እግዚአብሔርን የሚፈልጉ የሚራቡ ሰዎች ግን እግዚአብሔርን አግኝተውት ብቻ አይደለም ከእሱ የሚቀበሉት ነገር አሳስቧቸው ብቻ አይደለም እሱን ማገልገላቸውና እሱን ክብር መግለጣቸው አሳስቧቸው ብቻ አይደለም እስከ መጨረሻ ከመንፈስ ቅዱስ ጋር ወዳጅ ሆኖ ለመቀጠል የሚመጡ ሰዎች አሉ። መንፈሳዊ ረሃብ መንፈሳዊ ዓለም ላይ ይሁን በሁሉም ነገር ያበዛል። አብዝተን በእግዚአብሔር ፊት እንድንቆይ እንድንሆን ያደርገናል። በክብሩ ውስጥ ያቆየናል። ረጅም ሰዓት መጸለይ መቻል ባይዘወይ ረጅም ሰዓት እንድትጸልዩ ረጅም ሰዓት እግዚአብሔር ጋር እንድትቆዩ ረጅም ሰዓት መገኘት እሱ እንድትቆዩ የሚያደርጋችሁ ረሃብ። ረጅም ሰዓት መጸለይ ትፈልጋላችሁ? ብዙ ሰዓት ኢቭን ሁላ እየጸለያችሁ ዲፕ መንፈሳዊ ዓለም ላይ እየገባችሁ ከመንፈስ ቅዱስ ጋር ህብረት ማድረግ ትፈልጋላችሁ? ትልቁ ረሃብ። ሰው ከሚወደው ሰው ጋር ጊዜ ባሳለፈ ቁጥር የበለጠ እየወደደው ይመጣል። በጣም ለምሳሌ ልጁ ብትወጃት ጓደኛሽ ጋር ብታወሪያት ስለምትወጃት እሷን እያወራሻት አይደብርሽም እኮ እያወራሻት ትቀጥላለች። ቀጣለ መገናኘት ቶሎ ለመገናኘት ለመደዋወል የምትፈልጉ ስለምትወጃት ረሃብ መንፈስ ቅዱስን እንድትወዱት መንፈስ ቅዱስን እንድትፈልጉት ከማድረግ ብቻ ሳይሆን እሱ ጋር እንድትቆዩ ያደርጋችኋል። እንዳትሰለቹት ፕሬዘንሱ የማይሰለች መገኘቱ ያን ህይወታችሁን እንዲበዛ ያደርገዋል። አብዝተን በእግዚአብሔር ፊት እንድንቆም አብዝተን እንድንጸልይ
አብዝተን ከመገኘቱ ጋር እንቆይ የሚያደርገን ረሃብ በክብሩ ውስጥ ያቆየናል። ረሃብ ህይወታችን አገልግሎታችን በሁሉ ነገር ፍሬያማ ያደርገናል። የመጀመሪያው ምን አልኩ? አብዝተን በእግዚአብሔር ክብር ውስጥ መገኘት ውስጥ እንቆይ ያደርገናል ረሃብ። ሁለተኛ ህይወታችን አገልግሎታችን ፍሬያማ እንዲሆን ያደርገናል። ምንድነው እንደዚህ እንዲሆን ህይወታችን? ነጋዴ ከሆነ በስራው ፍሬያማ፣ አገልጋይ ከሆነ በአገልግሎቱ ፍሬያማ፣ ኤቭሪቲንግ በሁሉም ባላችሁበት ነገር በሙሉ ፍሬያማ እንድትሆኑ የሚያደርጋችሁ እግዚአብሔርን መፈለግ ረሃብ ይባላል። ታዲያ ለምን እንደሚጀምረው? የመጀመሪያው እግዚአብሔርን በማወቅ ብያቸዋለሁ። መጀመሪያው እግዚአብሔርን በማወቅ፣ ሁለተኛው ደግሞ እግዚአብሔርን በመውደድ። እርሱን በመውደድና እርሱን በማወቅ ሁለተኛ ረሃብ በውስጣችን እንዲበዛ ያደርጋል። መንፈሳዊ ረሃብ መፈለግ፣ ጌታን መጠየቅ፣ የምንፈልገውን ለማግኘት የምንሞክርበት የምናደርግበት መንገድ ነው። ማቴዎስ ወንጌል ምዕራፍ 7 ላይ ምዕራፍ 7 ቁጥር 7 ላይ እንደዚህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችኋል። መፈለግ ሰው ማግኘት ፈልጎ ካልፈለገ እንዲከፈትለት ፈልጎ ካላንኳኩ አይሆንም። ግዴታ ለማግኘት ሰው መፈለግ አለበት። ግዴታ ሰው ለመቀበል መለመን አለበት። ግዴታ እንዲከፈት ለማንኳኳት አለበት። ማንም ሰው በር ላይ መጥቶ የፈለገው ሪአክሽን ቢያደርግ ካላንኳኳ መታችሁ በር አትከፍቱለት። ኢቭን ሁላ በእጁ እኮ በሩ ላይ አንኳኳ ይችላል። በድምፁ እንኳን ካልተናገረ በር አትከፍቱለት። በር ላይ ቆሞ ስማችሁን ሲጠራ ወይ ሰንበል የቤታችሁን ሰው ሲጠራ ማን ብላችሁ ያዙ ተከፍታላችሁ። ድምፁ ራሱ አንኳኩታል፣ እጁ አንኳኳ። ግዴታ በር እንዲከፈት ማንኳኳት አለበት። ያውቃል እኮ እግዚአብሔር እኮ ልባችሁ ያለው ፍላጎት ያውቃል። የፈለጋችሁን ያውቃል፣ ነገራችሁን ያውቃል። ግን እንድትነግሩት ይፈልጋል። በቃል ልትነግሩት ይፈልጋል። ፈልጋለሁ ስትሉ ፈልጉ ታገኙማላችሁ ስለሚል እግዚአብሔር ነገር ታገኛላችሁ። መቀበል ትፈልጋላችሁ፣ ለምን? ፕሪንሲፕል ነው። በቃ መንፈሳዊያን ኢየሱስ ራሱ የተናገረው ፕሪንሲፕል ለምኑ ትቀበላላችሁ፣ ፈልጉ ታገኙማላችሁ፣ መዝጊያውን ይከፈትላችኋል። የምንሞክርበት ማለት ካልሆነ ወይ ደግሞ ይሄ ነገር ሰምቲንግ ሀፕን ካላደረገ ብለን በመፈለግ ውስጥ ብቻ የምናሳልፋችሁ ላይሆን መፈለግ ሳይሆን ለማግኘት የግድ የምንፈልግበት መንገድ በግልጽ በትኩረት ወይም በማስተዋል በተለየ ጌታን የምናመልክበት መንገድ ነው መንፈሳዊ ረሃብ። ጌታን የሚራብ የሚፈልግ ሰው ራሱን ለእግዚአብሔር ዓለም የሚቀድስበት ህይወት ያለው በመንፈሳዊ ረሃብ ውስጥ ነው። እግዚአብሔርን የሚፈልግ ነው፣ እግዚአብሔርን የሚራብ ሰው ራሱን ለእግዚአብሔር ዓለም የሚያዘጋጅበት፣ ራሱን ለእግዚአብሔር ዓለም የሚቀድስበት ብቸኛው መንገድ ነው መንፈሳዊ ረሃብ። ዘኬዎስ ያደረገው ይሄንን ነው። በኢያሪኮ ሲያልፍ ገብቶ ያልፍ የነበረበት ያኛው መንገድ ላይ ኢየሱስ በሚያልፍበት ጊዜ ላይ ዘኬዎስ አንድ ነገር አደረገ። ምን ሲባል ኢየሱስ ማን እንደሆነ ለማወቅ ሾላ ዛፍ ላይ ወጣ። ኢየሱስ ደግሞ መጥቶ አንተ ቤት እውል ዘንድ ይገባኛል፣ አንተ ቤት እንድቆይ ይገባኛል። ለምን ሲባል ረሃብ አለው፣ መፈለጋ ነው። ኢየሱስን ቤቱ ላይ እንዲመጣ አይደለም እኮ የዘኬዎስ ቤቱ ላይ እንዲመጣ አትሊስት ማን እንደሆነ ለማወቅ አትሊስት ማን ነው ኢየሱስ መሲሁ የተባለው ኢየሱስ ማን ነው የሚለውን ለማወቅ ፍላጎት ነበር፣ ረሃብ ነበር። ኢየሱስም ማለት አንተ ቤት እውል ዘንድ ይገባኛል። ኢየሱስ ጌታ ነው። ዛሬ መንፈስ ቅዱስ እናንተ ቤት እውል ዘንድ ይገባኛል የሚልበት ረሃብ፣ በክብር እናንተ ቤት እውል ዘንድ ይገባኛል የሚልበት ረሃብ በኢየሱስ ስም ያብዛላችሁ። አንተ ቤት እውል ዘንድ ይገባኛል። ኃጢአተኛ የቀራጮች አለቃ ግን ኢየሱስ ቤቱ ላይ በመጣ ጊዜ ያለኝን ሁሉ አካፍላለሁ አለ።
አካፍላለሁ እሰጣለሁ ችግር የለም አለ። ለምን ሲባል ኤክስፔክት ያደረገው አለ በቃ ያልጠበቀው ነገር ምንድነው ይሄ የሚባለው ሳትጠብቁ ድንገት ህይወታችሁ ላይ የሚሆን ነገር አለ። ኢየሱስን ማን እንደሆነ ለማወቅ በወጣበት ሾላ ዛፍ ላይ ኢየሱስ አንተ ቤት ወደ ዘንድ ይገባኛል። ከዛ ኢየሱስ እንደዚህ አለ አንተ ባል ማካታብራዲያ ካባራዶ ሶፍራዲያ ካፓራዲያ ካባ ዛሬ ለዚህ ቤት መዳን ሆኗል። ኢየሱስ ጌታ ዛሬ ለዚህ ቤት መዳን ሆነ። ለምን ሲባል ኢየሱስ ገባ እዛ ቤት ረሃቡን አይቶ ኢየሱስ ገባ። ለራሱ ለማየት ለውቀት ለማየት የወጣበት እዛ ዛፍ ላይ አስወርዶ ኢየሱስ ቤቱ ዋለለት። መገኘቱ ስር እንዲቆይ አብሮ ከክርስቶስ ጋር እንዲሆን አደረገለት። ህይወት ተቀየረ። እግዚአብሔር ምን ነገር መጠየቅ ስትፈልጉ ረሃብ ለሌላችሁ ነገር አይሰጣችሁም። ረሃብ ያላችሁን ነገር ነው የሚሰጣችሁ። ሰው ባለጠግነት በጣም ረሃቡ ሲሆን እግዚአብሔር ያንን ባለጠግነት የሚያገኝበትን ዊዝደም ይሰጠዋል። ህይወቱ ላይ ያንን ያደርጋል። በጣም ደግሞ እግዚአብሔርን ለማገልገል የተሰጠ ረሃብ ሲሆን እግዚአብሔር ያንን ይሰጠዋል። ረሃቦቹን ነው የሚያጠግባችሁ። Bagada Beliano, Sobragada Baragana, Bragade Kitala Bradia. አባቴ እናመሰግናለን። ስለዚህ ጋር ገና እናመሰግናለን። በጌታ በኢየሱስ እንደ ቃል ረሃብ እንጨምርላቸው፣ አንተን ማወቅ የሚችሉበት ዊዝደም እንጨምርላቸው በኢየሱስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ አንተን በማወቅ አንተን በመፈለግ ረሃብ በኃይል እንጨምርላቸው ጸልያለን። በኢየሱስ ክርስቶስ ፈልገው የማይጠግቡበት አንተን በማወቅ በክብር ውስጥ የሚቆዩበት ደግሞ አንተን በመውደድ ነገራቸው በሙሉ ፍሬያማ የሚሆንበት ህይወታቸው በሙሉ የሚያፈራበትን ኃይል እንጨምርላቸው በኢየሱስ ስም ጸልያለን። መንፈስ ቅዱስ ስለሰጠን መልካም ጊዜ አመሰግናለሁ። ይህ ሳምንታቸው በዚህ ቃል በኢየሱስ ስም ይዋጅ። መገኘትን ፊትን ፈልገው ሲንበረከኩ በኢየሱስ ስም መገኘት ከቤታቸው በተንበረከኩበት ስፍራ ይታጣ። ክብር በኃይል ያገኛቸው። እግዚአብሔር አምላክ ይህንን በእነሱ ስለምታደርግ አመሰግናለሁ። ስለ ሁሉ ክብር ለስምህ ይሁን። ሳምንት ደግሞ በሰላም ስለምንገናኝ ደግሞ በብዙ መንፈሳዊ ረሃብ ጨምረው ስለማገኛቸው አመሰግናለሁ። ክብር ለስምህ ይሁን። ጂሰስ ኔም አሜን።